እንዴት ናችሁ? ባለፈው በመጀመሪያ ቪዲዮ በለቀቁት በቃ በጣም ነው ያስደሰታችሁ። አይኑ በጣም ትንሽ ነው። በ3 ቀን 40 ታይቷል። 40 ኪሎ ነበረ። ለእኔ በጣም ብዙ ነው። ስላያችሁ አመሰግናለሁ። እስከ ዛሬ አይ ቲንክ 90 ምናምን ገብቷል ይመስለኛል ወይ 85 ይደርሳልና አመሰግናለሁ በጣም። አይኑ ትንሽ ነው በጣም ግን ለእኔ ብዙ ነው። እንደ መጀመሪያ ቪዲዮ ይሄ ቪው ለእኔ ብዙ ነው እና ስላያችሁልኝ ቪዲዮን አመሰግናለሁ። እና ደግሞ ላይክ ግን እያረጋችሁ አይደለም። ፕሊዝ ስታዩ ላይክ አረጋችሁ ጀምሮ ቪዲዮውን ብዙ የሚጠቅማችሁ ነገር ስለሚኖር ማለት ነው። እና ቪዲዮውን እያያችሁ የተጠቀማችሁት ነገር ካለ ያበቃችሁት አዲስ ነገር ካለ ላይክ አርጉ። ባትጠቀሙበትም ላይክ አርጉ፣ እኔ ስለምጠቀምበት ማለት ነው። ላይኩ ያበረታታኛል እንድሰራ ቪዲዮ እና አመሰግናለሁ። ወደ ዛሬው ቪዲዮ ስንገባ ደግሞ ዛሬ ደግሞ የምናየው ያው እንደተለመደው ልታጠብ ስል የምጠቀመውን ትሪትመንት ይሆናል ማለት ነው። በጣም ጸጉሬን ለማሳደግ ከረዱኝ ውስጥ አንዱን ነው በብዛት የምጠቀመውን እና ደግሞ ፎሮፎር ላለባችሁ ደግሞ በቃ በጣም እኔን የምታመሰግኑበት መፍትሄ ነው። እስከ መጨረሻው ድረስ ቪዲዮን ተከታተሉ። የዛሬውን ትሪትመንቱን የሰራሁበት ራሴ ቤት ውስጥ የማዘጋጀው ቅባት ነው። ቅባት ውስጥ ዝንጅብል፣ ነጭ ሽንኩርት፣ ሮዝመሪ፣ ሜንት አለው፣ ብላክ ሲድ አለው እና የዛሬውን ትሪትመንት ሳዘጋጅ ምንድን ያደረኩት እሬት ወይም ኦሊቬራ እሱን የውስጡን ብቻ ጄሉን አውጥቼ ፈጨሁት። ከዛ እሱን ዝፈጭ ቤት ውስጥ ነው ያዘጋጀሁት አሁን የነገርኩትን ቅባት። እሱን ቅባት ከፈለጋችሁ ጠይቁኝ፣ አሰራሩን አሳያችኋለሁ። በጣም አሪፍ ቅባት ነው። እኔ ቅባት ገዝቼ አላቅም፣ እሱን ነው የምጠቀመው ማለት ነው እስከ ዛሬ ድረስ ማለት ነው። እና እሱን የጨመርኩበት ሬቱን ስፈጭ ማለት ነው። አሁን ስቀባ ያያችሁት እንደዛ ፈጭቼ የተጠቀምኩት ነው። ከዛ ስራችሁ ለ30 ወይ ለ1 ሰዓት አቆይታችሁ መታጠብ እና እሬት ለጸጉር እድገት በጣም እጅግ በጣም ነው የሚጠቅመው። ጸጉራችሁ የሚነቃቅል ከሆነ በተለይ ፎርፎር ለሚያስቸግራችሁ ደግሞ ፍቱን ነው። በቃ በጣም ታመሰግኑኛላችሁ። በዚህ በጣም እርግጠኛ ነኝ። ፎርፎር የሚያስቸግራችሁ ሞክሩትና እዩት። ጸጉርም ደግሞ በጣም ነው የሚያለሰልሰው። ወደ አጠቃቀሙ ስንመጣ ደግሞ የተፈጥሮ እሬት የምታገኙ ከሆነ እሱ በጣም አሪፍ ነው። ምናልባት ውጭ ሀገራት ላይ ያላችሁ ይሄ የተፈጥሮን የማታገኙ ከሆነ የሚሸጥ አለባት ተደርጎ የኦሊቬራ ጄል ማለት ነው። እሱን መጠቀም ትችላላችሁ። ምናልባት እንደ ተፈጥሮ ላይሆን ይችላል፣ ግን እሱን መጠቀም ትችላላችሁ። ስንጠቀሙ ታዲያ እንዴት ነው? የውስጡን ጄሉን ፓርት ብቻ አውጥተን ፈጭተን ወይም ደግሞ ራሱንም ጸጉራችን ላይ ማሸት ሊሆን ይችላል፣ ግን የውስጡን ነው የምንጠቀመው። እና ደግሞ እንደ ጄልን መጠቀም እንችላለን። ቤቢ ሄር ስናወጣ ጸጉራችንን ስታይል ለማድረግ ለማስተኛት፣ ለዛ እሬት መጠቀም እንችላለን። ማለት ጉዳት የለውም። እሬት ስለሆነ ምንም ጉዳት የለውም። የተፈጥሮ ነገር ነው፣ ጥቅም ነው ያለው እንጂ ጉዳት የለውም። ጄል ከምንጠቀም እሱን ተጠቀሙ ብዬ መክራችኋለሁ። ምክንያቱም ምንም ልዩነት ስለሌለው ማለት ነው። ለትሪትመንት ስንጠቀም ደግሞ ብትፈልገው ብቻውን ካልሆነ ደግሞ ከኦይል ጋር ቀላቅላችሁ መጠቀም ትችላላችሁ። ዛሬ እኔ እንዳደረኩት ማለት ነው። እናንተ በምታገኙት ኦይል እናንተ በሚስማማችሁ ቀላቅላችሁ መጠቀም ለትሪትመንት ሲሆን አፕላይ የምናደርገው ቆዳችን ላይ፣ ከዛ ደግሞ ዘለላውንም እንቀባለን። ከዛ ቆዳችንን ማሳጅ እናደርጋለን በደንብ ማለት ነው። ለ5 ደቂቃ ማሳጅ አድርገን በእጃችን ወይም ደግሞ ማሳጀር ካላችሁ በማሳጀር ትችላላችሁ። እንደዛ አድርጋችሁ ከ30 እስከ 45 ደቂቃ ነው የሚባለው። እኔ እስከ 1 ሰዓትም አቆየዋለሁ። እናንተ እንደተመቻችሁ ጊዜ ካላችሁ እስከ 1 ሰዓትም አቆይታችሁ መታጠብ ትችላላችሁ። አሁን ይሄንን የምነግራችሁ ጸጉሬን የመጀመሪያውን ቪዲዮ ካላያችሁ ገብታችሁ እዩት። እዛ ላይ ስቴፕ ባይ ስቴፕ የጸጉር እድገቴን ፎቶ አስቀምጬላችኋለሁ እና ለእኔ የምር እውነተኛ የረዳኝን የተጠቀምኩበትን ነገር ነው ሼር ማረጋችሁ እና በጣም የጠቀመኝ ጸጉሬ እንዲያድግ ማለት ነው። አሁን የኔ ጸጉር በጣም ሽሊንክ ያደርጋል፣ ላይ በጣም ነው የሚጠቀለለው እና ቁመቱ አሁን እዚህ ጋር ይታይ ፓይስተር ሲሰራ ነው በደንብ የሚታየው ፎቶ ላይ እንዳለው ማለት ነው። እና በጣም ነው ጸጉሬ ያደገው በአጭር ጊዜ በጣም በፍጥነት ያደገው እና ማየት ትችላላችሁ እዛ ፎቶ ላይ እየገባችሁ የመጀመሪያውን ቪዲዮ ያላያችሁ ሰዎች ካላችሁ ማለት ነው። እና ይሄንን ምን ማድረግ አለባችሁ?
አሁን አትሊስት አሁን የማሳያችሁ ነገር 6 ወር መሞከር አለባችሁ። ጸጉር በ1 ወር በ2 ወር ይለወጣል አላችሁ ማለት ማደግ ያድጋል። ጸጉራችን ከስር ሁሌም ያድጋል። እኛ ስናበጥር በስራ ተጠንቅቀን ካበጠርን እንዳይደርቅ እንዳይሰባበር የምንጠነቀቅ ከሆነ ጸጉር በየቀኑ ነው የሚያድገው። ግን እንዲህ የሚታይ ለውጥ የምናየው አትሊስት ከ6 ወር በኋላ የተወሰነ ለውጥ ልናይ እንችላለን። እና አሁን የምነግራችሁ ነገር በምትታጠቡ ጊዜ ሁሌ አርጉት፣ ለውጡን ለማየት ማለት ነው። አንድ ያርጋችሁ ብቻ ለውጥ ማየት አትጠብቁ። ሁሌ አርጉት። አትሊስት 6 ወር አርጉና ለውጡን በደንብ ማየት ትችላላችሁ። ይህንን እኔ በደንብ እርግጠኛ ሆኜ ነው የምነግራችሁ፣ እኔ ስላየሁበት ማለት ነው። ጸጉራችሁ ደረቅ የሆነ ሰዎች ከኮኮናት ኦይል ጋር እሬቱን ቅድም ላይ እንደነገርኳችሁ የውስጡን አውጥታችሁ ትፈጩትና እሱ ላይ ኮኮናት ኦይል አርጋችሁ ጸጉራችሁን መቀባት። ጸጉራችሁ የሚነቃቀል ሰዎች ደግሞ ምንድነው የምታረጉት? የሽንኩርት ማለት ሽንኩርት ትፈጩና ውሃውን ማለት ነው ጨምቃችሁ አውጥታችሁ ውሃውን ትቀላቅሉታላችሁ ከጄሉ ጋር ማለት ነው፣ የሬቱን ጄል። ከዛ ሁለቱን አንድ ላይ ፈጭታችሁ እናንተ አፕላይ ማድረግ። ሽንኩርት ስታረጉ ሽንኩርት መጀመሪያ አላርጂክ አለመሆኑ ነው ቆዳችሁ ላይ ሲሆን፣ አንዳንድ ሰው ላይ አላርጂክ ስለሚሆን ማለት ነው። ከዛ ሽንኩርት ሲሆን ደግሞ 30 ደቂቃ በቂ ነው። 30 ደቂቃ ቆይታችሁ መታጠብ፣ በሽንኩርት ቀላቅላችሁ ከሆነ የምትጠቀሙት። ሰው ኦሊቬራ ወይም ደግሞ እሬት ጸጉራችንን እንዴት ነው የሚያሳድገው የሚል ጥያቄ ከፈጠረባችሁ፣ ላይ ተታምር አይደለም ጸጉራችንን የሚያሳድገው፣ ነገር ግን ጤነኛ ስካልፕ እንዲኖረን ይረዳናል እሬት በጣም ማለት ነው። ሰው ጤነኛ ስካልፕ ካለን ጤነኛ ከሆነ የጸጉራችን ቆዳ ጸጉራችን ላያድግ አይችልም። ጸጉር ያድጋል። ምንም አይነት ጸጉር የኔ ታዳጊ ጸጉር አይደለም ምናምን የሚባል ነገር የለም። ጸጉር ከያዝነው ከተንከባከብነው ላያድግ አይችልም። ከሬት ስራዎች ውስጥ አንዱ የሆነው ስካልፓችንን ማጽዳት ነው። የራስ ቅል የሚባለው ቆዳ ነው የሚባለው ብቻ ጭንቅላታችንን ማጽዳት ነው አንደኛው ስራው ማለት ነው። ዴድ ስኪን የምንላቸውን የሞቱ ቆዳዎችን ያጸዳልናል። ምክንያቱም የሞቱት ቆዳዎች ከቆዳችን ላይ የማይነሱልን ከሆነ ጸጉራችን ማደግ አይችልም። ጸጉራችን ብዛት አይኖረውም። ብዛቱ እየቀነሰ ይመጣል ማለት ነው። ለዛ ይረዳናል እሬት ያንን ስለሚያነሳለን። በዋነኛነት ማወቅ ያለባችሁ የጸጉራችን እድገትና ጥንካሬ የሚጀምረው ከራስ ቆዳችን ነው። ብሎክድ የሆኑ ሄር ፎሊክሎችን ያጸዳል። በሞቱ ቆዳዎች ምክንያት ሊሆን ይችላል፣ ዴድ ስኪን በምንለው ማለት ነው። እንደው በምንጠቀመው ጭቃ ቅባት ሊሆን ይችላል፣ ወይም ሌላም ፈሳሽ ቅባቶች፣ በፎረፎር ሊሆን ይችላል። ጸጉር የሚያድግበት ቀዳዶች ይዘጋል፣ ይደፈናል። ያ እንደዛ ከሆነ ደግሞ ጸጉራችን ሊያድግ አይችልም ማለት ነው። ሰው ያ እንዳይሆን እሬት ይጠቅመናል። ፎረፎር፣ ፈንገስ ምናምን ለሚያስቸግራችሁ ደግሞ በጣም እጅግ በጣም ጥቅም ያለው እሬት እና ፈንገስን ይቀንስልናል። በተለይ ጸጉራችሁን ታጥባችሁ ሳምንት ሳይሞላው ተሰርታችሁ ነጭ የሚሆንባችሁ፣ ነጭ የሆነ ጸጉራችሁ በጣም የምትቸገሩ ሰዎች እሬትን ተጠቅማችሁ ማየት አለባችሁ። በተለይ ፋርማሲ የሚሸጡ ሻምፖዎች አሉ ለፎረፎር ተብለው፣ እሱን ከመጠቀማችሁ በፊት ይሄንን ሞክሩ። በጣም እርግጠኛ ነኝ መፍትሄ እንደሚሰጣችሁ ማለት ነው። በዛ መፍትሄ የማያገኝ አይነት ደረጃ ላይ ከደረሰ ከፋርማሲ የሚገዛውን ገዝታችሁ ትጠቀማላችሁ። ከዛ በፊት ግን ይሄንን ሞክሩ። እኔ ተጠቅሜው ስላየሁ ነው። ምክንያቱም በኮንዲሽነር ጸጉሬን እኔ አልጠቀምም፣ ሻምፖ ኮንዲሽነር አልጠቀምም። ጸጉሬን ፍሪዝ ካረኩኝ ነው ኮንዲሽነር ልጠቀም የምችለው። በጣም ከተያያዘ በደረቁ ካበጠርኩት ጸጉሬ ይሰባበራል፣ ሰው ቁመት አይኖረውም ምናምን። ለዛ ኮንዲሽነር እጠቀማለሁ እና ኮንዲሽነር ተጠቅሜ ቆዳዬን ነክቶት ከሆነ ኮንዲሽነሩ ተሰርቼ በ3 ቀን ሊሆን ይችላል ነጭ የሚሆነው ማለት ነው ቆዳዬና። ልክ እነዛ ሲሆንብኝ የማረገው ይሄንን እሬቱን አሻለሁ ቆዳዬ ላይና እታጠባለሁ። ከዛ በቃ በስርዓት ነው መፍትሄ የምታዩበት። በጣም እርግጠኛ ነኝ። ይሄንን እኔ ተጠቅሜ መፍትሄ ስላገኘሁበት ነው የምነግራችሁ ለእናንተም። እና በዚህ አጋጣሚ ኮንዲሽነር ስትታጠቡ የምትጠቀሙ ሰዎች ካላችሁ እኔ ኮንዲሽነር ከምትጠቀሙ ይልቅ ተልባ ቤታችሁ አዘጋጅታችሁ ተልባ ብትጠቀሙ እመክራለሁ፣ ለጸጉራችሁ ጤንነት ማለት ነው። አይ ኮንዲሽነር ነው የምጠቀመው እኔ ካላችሁ ግን ኮንዲሽነሩን አፕላይ ስታረጉ ስካልፓችሁን እንዳይነካ በጣም ተጠንቀቃችሁ መሆን አለበት። እንትናችሁ የጸጉራችሁ ዘለላ ብቻ ላይ አርጋችሁ አካፍላችሁ ዘለላው ላይ አርጋችሁ እያበጠራችሁ መጠቀም። ቆዳችሁን ከነካ እንዳልኳችሁ
ፎረፎር ያስቸግራችኋል። ከዛ ደግሞ ፎረፎር የሚያስቸግራል። ከዛ ማበጠራችሁን ደግሞ ሁሌ ጸጉራችሁን በታጠባችሁ ቁጥር እያበጠራችሁ ተጠቀሙ። ጸጉራችሁ ከታጠባችሁ በኋላ ማበጠራችሁን በዛው ጣቡት። ከዛ ደግሞ እንደዚህ ማቴሪያሎችን እንትን ሼር አታርጉ፣ እቃዎቻችሁ ማለት ነው። ለጸጉር የምትጠቀሙትን እቃ ሼር አታርጉ እና ሬት የጸጉራችን የሚያድግበት ቀዳዳ ንጹህ እንዲሆን ያደርግልናል። ያ ደግሞ ንጹህ ከሆነ የተሻለ ጸጉር እድገት ይኖረናል ማለት ነው። ሌላው ደግሞ የደም ዝውውራችን እንዲፋጠን ያደርግልናል። ያ ማለት ሬቱን ተቀብተን ማሳጅ ስናደርግ ወደ ጸጉር ስር የሚገቡ ደሞች፣ እዛ ጋር የሚዘዋወሩ ደሞች በደንብ መዘዋወር እንዲችሉ ያደርግልናል። ያም የጸጉር እድገትን ያፋጥንልናል ማለት ነው። ሌላው ደግሞ የጸጉር መነቃቀልን እጅግ በጣም ይቀንስልናል ሬት። ምክንያቱም ሬት የጸጉር ስር ስለሚያጠነክር ማለት ነው። መነቃቀሉ ይቀንሳል። የጸጉራችን ስር ከጠነከረ እንዲህ በቀላሉ አይነቀልም። ስለዚህ ጸጉራችን የሚነቃቀለው ነገር ይቀንስልናል። እንዲሁም ደግሞ ጸጉራችን የሚሰባበር ከሆነ በደንብ ነው ለውጥ የምናይበት። እና ደግሞ የጸጉር ቆዳ ኦይል ባላንስ እንዲሆን ያደርጋል። ፒኤች ባላንስ ማለት ነው። በጣም ኦይል አይሆንም፣ በጣም ደረቅም እንዳይሆን ቆዳችን ሁለቱንም ደረቅም እንዳይሆን በጣም ኦይልም እንዳይሆን። ምክንያቱም ብዙ ጊዜ ፎረፎር የሚከሰተው እኛ በድርቀት ይመስለናል፣ ግን በጣም ኦይሊ ከሆነ ነው ስካልፓችን ፎረፎር የሚከሰተው። ሰው ያ እንዳይሆን፣ ደረቅም ከሆነ ደግሞ ያሳክከናል እና በቃ ሁለቱንም ባላንስ ያደርግልናል ሬት። የራሳችንን ቆዳ ደግሞ ዘልቆ በመግባት ድርቀትን ይከላከልልናል። የሬት ደግሞ ሌላኛው ጥቅሙ ነው ይሄ። እና ጸጉራችሁን በድርቀት ምክንያት በጣም የሚያሳክካችሁ ተሰርታችሁ ወዲያው እንዲህ ለምንድን ነው የሚያሳክከኝ ከታጠብኩ እኮ ገና ሳምንት አልሆነም ምናምን የምትሉ ከሆነ ቤቢ በድርቀት ምክንያት የሚመጣ ማሳከክ ስለሚሆን ብዙዎቻችን ደግሞ ቆዳችን ላይ ቅባት አንቀባም። ሰው ሬትን እንደዚህ አይነት ትሪትመንት ሰርታችሁ ተጠቀሙና ሞክሩት። በድርቀት የሚመጣ ማሳከክን ሙሉ ለሙሉ ነው የሚያጠፋው። በአጠቃላይ ጸጉራችን እንዲያድግ የራስ ቆዳችን እስካልባችን ምቹ እንዲሆን ነው የሚሰራው ሬት ማለት ነው። ያ ቦታ ለጸጉራችን እድገት ምቹ ከሆነ ጸጉራችን ያድጋል ማለት ነው። ለውጡን እናያለን። ከሬት ጸጉራችን ከሚያገኛቸው ነገሮች ውስጥ አንዱ የመጀመሪያው ቫይታሚን ኤ ነው። ቫይታሚን ኤ ደግሞ የራስ ቆዳችን ላይ ያሉ ሴሎችን ያስተካክልልናል። ሁለተኛው ደግሞ ቫይታሚን ሲ ነው። እሱ ደግሞ በራስ ቅላችን ላይ ኮላጅን በደንብ እንዲመረት ይረዳል። ሶስተኛው ደግሞ ቫይታሚን ኢ ነው። ቫይታሚን ኢ ደግሞ የደም ዝውውራችንን ሌላው ደግሞ ቫይታሚን ቢ12፣ ቢ6 እና ቢ1 ነው። እነዚህ ሁሉ ደግሞ የጸጉር እድገታችንን የሚያግዙ ናቸው። ከሚኒራልስ ደግሞ ዚንክ አለው። የጸጉር መርገፍን ይከላከላል። ዚንክ አይረን አለው፣ ካልሽየም አለው፣ ማግኒዥየም አለው። ስሩን ያጠነክርልናል። እና የሬት ጥቅም ይሄ ነው የሚባል አይደለም። እጅግ በጣም ብዙ ጥቅሞች ናቸው ያሉት። እኔ እዚህ ጋር የተወሰኑትን የነገርኳችሁ እና ተጠቅማችሁ እናንተም ለውጡን እዩት። ለጸጉር እድገት በጣም ይረዳል። ለፎረፎር ሙሉ በሙሉ ያጠፋል ማለት ይቻላል። እናንተ በአግባቡ ስትታጠቡ ሁሌ ከተጠቀማችሁት ማለት ነው። እና በዚህ ቪዲዮ የተጠቀማችሁት ነገር ካለ ላይክ ማድረጋችሁን እንዳረሱ። ፕሊዝ ሰብስክራይብ አርጉ፣ ኮሜንት አርጉ። የመጀመሪያውን ቪዲዮን ያላያችሁ ካላችሁ እየገባችሁ እዩ። ላይክ ማድረግ፣ ኮሜንት ማድረግ፣ ሰብስክራይብ ማድረግ አይረሳ። ሳምንትም ደግሞ ሌላ ቪዲዮ ይዤላችሁ እመጣለሁ። እንደዚህ ጠቃሚ ነገር ጸጉሬን ለማሳደግ ያረዱኝን ነገሮች እንዲሁም የተለያዩ ነገሮችን ይዤላችሁ እመጣለሁ። ሰብስክራይብ አድርጋችሁ ተጠብቁ። ይህንን ቪዲዮ እስከ መጨረሻ ስላያችሁ እጅግ በጣም አመሰግናለሁ። ወዳችኋለሁ። ሳምንት እስከምንገናኝ ባይ